ሰላም ጤና ይስጥልን። የተወደዳችሁ የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? ሁልጊዜ እንደምንለው ሰላማችሁ በያላችሁበት ይብዛልን እያልን እንግዲህ ዛሬ ሁለት አስገራሚ መረጃዎችን ይዤላችሁ መጥቻለሁ። እንግዲህ እንደምታውቁት የአብርሃምና የሩታ ሁኔታ ስር እየሰደደ የሄደበት ሁኔታዎች እያሉ እየተስተዋሉ ነው። እንዲሁም ብዙም እንግዲህ የራሷን መንገዶችን መከተል አላቆመችም። በጣም ብዙ ማስረጃዎችና መረጃዎችን እያነፈነፈች ለማግኘት እየጣረችበት ያለበት ሁኔታ አለ። በዚህ ዙሪያም እንግዲህ ከዚህ ቀደም የሚያጋሯችሁ መረጃዎች አሉ። በዛሬው ዕለት እንግዲህ ያልተጠበቀ አንድ ብዙዎች በአብርሃም ዙሪያ ያሉትን ሰዎች ያስደነገጠ ነገር ተሰምቷል። ምንድነው እንግዲህ አብርሃም በድንገት ሩታ ቤት እንደሄደ ተደምጧል። ይህ ጉዳይ ብዙዎችን እያነጋገረ የሚገኝ ነው። በተለይ በአብርሃም ዙሪያ የሚገኙ ቤተሰቦቹን እንግዲህ በጣም ያስደነገጠና ከዚህ ቀደም የሆነው ነገር እንዳይፈጠር በጣም ስጋት ውስጥ የከተታቸው ነገር ሆኗል። በዚህ ዙሪያ በዝርዝር የምነግራችሁ ነገር ይኖራል። እንዲሁም ብዙ አንዳንድ ነገሮችን እያገኘች ይመስላል። እሷም እንግዲህ በኮንፊደንስ በሩታና በኤፍሬም አካባቢ ላይ ያየችው ነገር እንዳለ ለሌሎች እየተናገረች ያለችበትና በቅርቡ ለአብርሃም ይህንን ጉዳይ እንደምትናገር እንግዲህ እያስረዳች የነበረበት ሁኔታ ተመልክተናል። በዚህም ዙሪያ በዝርዝር የምነግራችሁ ነገሮች ይኖራሉ። እንደተለመደው ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን። ይህን ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ተከታተሉት። ይህ እንደምታውቁት ቡዜና ሩታ ጸባቸው በግልጽ እየወጣ በአደባባይ እንደምናየው እንግዲህ ትላንትናም ሩታና ኤፍሬምን ለማነጋገር በሄደችበት ቅጽበት ብዙ ነገሮችን ሲነጋገሩ ተመልክተናል። ሩታም እንግዲህ ይሄ ከዚህ ቀደም እኛም ስናነሳው የነበሩት ሁኔታ ቡዜ ለሄርሜላ የምታደርጋቸውን ድጋፎችና ሁኔታዎች ሁሉ በግልጽ አውጥታ ለመናገር ችላለች። ምክንያቱም ቡዜ የምታደርጋቸው ነገሮች በሩታ ላይ በጣም ጫናን የሚፈጥሩ ነገሮች ናቸው። በእርግጥ ብዙ መረጃዎች እንግዲህ እንደሚያሳዩት አብርሃምም በጣም ብዙ ድምዳሜዎቹን እያደረገ የሚገኘው ሩታና ኤፍሬም የሆነ ጥፋት እንዳጠፉና የሆነ ነገር አድርገዋል የሚል መላምትን ነው። እንዲሁም በአብርሃም ዙሪያ የሚገኙ የአብርሃም ቤተሰቦችም የአብርሃም ኦዲየንሶችም ሳይቀሩ ሩታና ኤፍሬም በአብርሃም ዙሪያ የሆነ መጥፎ ነገር እንዳደረጉበት የሚናገሩ በጣም እየተበራከቱ ይገኛሉ። ከዚህ ቀደም የተመለከትናቸው የኤፍሬም ብዙ ድርጊቶች እንግዲህ እንደዚህ አይነት ነገሮችና ሰዎች በዚህ ድምዳሜ ላይ እንዲሄዱ እንዲደርሱ ያደረጋቸው ነገር ሆኗል። ኤፍሬም አሁንም ቢሆን ከጭንቀት ውስጥ አልወጣም። የሆነ ነገር ያለ በሚመስል መንገድ እንግዲህ ትናንትና ቡዜ በምትናገራቸው ነገሮች ውስጥ የራሱን ኮንፊደንስ ለማምጣት እየሞከረ ያለበት ነገር ይታያል። ነገር ግን ፊቱ ላይ በጣም በሚያስገርም ሁኔታ በጣም ብዙ ጭንቀቶችን ብዙ ሰዎች ተመልክተው ይሄ ጉዳይ ነገሮችን ለመሸፋፈን እየሞከረ ነገር ግን አሁንም ቢሆን የደበቁት ነገር እንዳለ የሚያስነቃ ነገር ይታይበታል እያሉ ብዙዎች መረጃዎችን እያጋሩ ይገኛሉ። ነገር ግን አሁንም ቢሆን የአብርሃም ሁኔታ መረጃና ማረጋገጫ የተገኘለት ጉዳይ አልሆነም። ምክንያቱም አብርሃም ወደ ጤንነቱ ይመለስ እንጂ በዚህ ጉዳይ ላይ ማን አደረገ የሚለውን ነገር መልስ እስካላገኘ ድረስ ይሄ ጉዳይ በጣም አንገብጋቢና ልብ አንጠልጣይ ሆኖ መቀጠሉ የማይቀር ነው። ከዚህም በኋላ እንግዲህ ድጋሚ በአብርሃም ላይ ሊከሰት አይችልም ብሎ መገመትም መጠበቅም የማይቻል ነገር ነው። እዚህም እንግዲህ ለአብርሃም ያላትን ድጋፍ አሁንም ቢሆን ሳታቋርጥ ለማሳየት እንግዲህ እየጣረች ትገኛለች። በተለይ የቡዜ ድምዳሜና ጥርጣሬዎች ሙሉ በሙሉ የሚሄዱት እንግዲህ ወደ ሩታና ወደ ኤፍሬም እንደሆነ አሁን ዝንባሌዎቹ ሁሉ ከሄርሜላ አይን ላይ ተነስቶ እንግዲህ ኤፍሬምና ሩታ ላይ እንደሆነ ሁላችንም በግልጽ እየተመለከትን ያለበት ሁኔታ አለ። እንግዲህ እዚህ ጉዳይ ላይ ምናልባት ሊደብቁት ሊያጠፉት ይችሉ ይሆናል ብላ የምታስባቸውን ነገሮች ሁሉ ቡዜ እየተከታተለች እንዲሁም በኤፍሬም እና በሩታ ዙሪያ የሚገኙ አንዳንድ ሰዎችን በጣም ለማነጋገርና ምናልባት ፍንጭን ካገኘች በዚህም ዙሪያ በሩታና በኤፍሬም ተደርጓል የሚባሉ ነገሮች ሚስጥራን ሊያጋራኝ ይችላል። በቅጽበት እንግዲህ እንደዚህ አይነት ነገሮች በአብርሃም ላይ ተሰርቷል የሚባሉትን ድርጊቶች ሁሉ ሲፈጽም የሆነ ሊተባበራቸው የሚችል ሰው እንዳለ ግልጽ ነው። እነሱን ነገሮች እንግዲህ በጣም ለማጣራት ቡዜ እግር በፈረስ እንግዲህ ብዙ ሰዎችን እያጠያየቀች እያፈላለገች ያለችበት እንዳለ ሁኔታዎች እንዳሉ እንግዲህ ቡዜ አካባቢ እሷን ሲከታተሉ የነበሩ እንግዲህ እሷን ነገሮች የተመለከቱ ሰዎች ለማጋራት እየሞከሩ ያሉበት ሁኔታ አለ። ቡዜ እንግዲህ ፍንጭ ለማግኘት እና ኤፍሬም እና ሩታ ይሄንን ድርጊት ፈጽመውት ከሆነ ለማረጋገጥ በጣም ብዙ ጥረቶችን በዚህ ደረጃ እያደረገች ያለችበት ሁኔታ ሩታና ኤፍሬምን ሙሉ ለሙሉ ለመወንጀል ነገር ግን ሄርሜላ ልትከታተል ያልቻለችበት ነገሮች ምንድን ናቸው የሚሉ ጥያቄዎችን እያስነሱ ይገኛሉ። ከዚህም የተነሳ ነው እንግዲህ ሙሉ ድምዳሜ የቡዜ ወደ ኤፍሬምና ወደ ሩታ ስለሚያደላ ሩታን በራሷ እንግዲህ ቡዜ እያደረገች ያለችው ነገር ለሄርሜላ የሚያደላና
አድሎ የተነሳበት ወይም ደግሞ ሄርሜላን ለማሞገስ ሄርሜላን ወደ አብርሃም ለማምጣት ሩታን ደግሞ ከአብርሃም ሕይወት ለማስወጣት እየተጣረ ያለበት ሁኔታዎች ስላሉ ከዛ የተነሳ ነው አብርሃም ከእኛ እጅ እንዳይወጣ በተደጋጋሚ ስንጥር የነበረው ብሎ እንግዲህ ከዚህ ቀደም አብርሃም ታሟል የተባለበት ሁኔታ ላይ ሩታና ኤፍሬም ሲያደርጉት የነበረው ድርጊቶች በሙሉ ከዚህ የተነሳና ሄርሜላ በመሀላቸው ስለገባች እያደረጉት የነበረው ተጽዕኖ እንደሆነ ሩታም ለማስረዳት ሞክራለች። ይሄ ጉዳይ እንግዲህ ምናልባት አብርሃምን ሊያሳምነው ይችላል። ቡዜንም አሳምኗት እንግዲህ በሩታ ላይ ወይም በኤፍሬም ላይ ያላትን ጥርጣሬ ታነሳለች የሚለው ነገር ብዙም የማያስኬድ ነገር ሆኗል። ምክንያቱም ቡዜ አሁንም ቢሆን ፍለጋዋን አላቆመችም። በጣም ብዙ ሰዎችም በሩታ በኤፍሬም ዙሪያ እንዲሁም በዛ የሆነ የተለየ ነገር የሆነ የተለየ አብርሃም በዛ ቀን በዛ ቅጽበት ጠፍቶ ታሞ የተገኘበት ቀናቶች ላይ በዛ ዙሪያ የሚገኙ መረጃዎች ካሉ እንግዲህ ከተማቸው አካባቢ የሚገኙ ሰዎችን ሳይቀር ስትጠይቅ በጣም ብዙ ሰዎች ተመልክተዋታል። በዚህ ደረጃ እንግዲህ ቡዜ ይህን ሚስጥር ለማውጣትና ሩታና ኤፍሬም አድርገዋል ብላ ልደመድም የቻለችበት እንግዲህ አንዱ ምክንያት ሊሆን የሚችለው የሆነ ፍንጭ የሰጣት ሰው እንዳለ ነው እየተነገረ ያለው። በቡዜ ይህንን ፍንጭ እንግዲህ በማጋራት ሙሉ ነገሩን ደርሳበት ሩታና ኤፍሬም የሆነ ነገር ታገኝባቸዋለች ተብሎ አሁንም እየተጠበቀ ያለ ሁኔታ አለ። ነገ ከነገ ወዲያ እንግዲህ ምናልባት በዚህ ዙሪያ አዲስ መረጃ መስማታችን አይቀርም። እሱን ነገር መረጃዎች ሲወጡ እንግዲህ ወደ እናንተ ማድረሳችንን እንቀጥላለን። ሌላ መረጃ ደግሞ እንግዲህ አብርሃም አንድ ያልተጠበቀ ነገሮችን አድርጓል። አብርሃም እንግዲህ እንደምናውቀው በጣም በተደጋጋሚ የሚሰራቸው ድርጊቶች ለሰዎች በጣም የሚያስደነግጡ ነገሮች እየሆኑ ይገኛሉ። እንዲሁም አብርሃም ሰሞኑን ሁኔታ ውስጥና አሁን ያለበት ደረጃ ላይ ሊደርስ የቻለበት ዋነኛ ምክንያት እነ ሩታ ናቸው እየተባለ በሚነገርበት ሁኔታ ላይ እንደዚህ አይነት ነገሮችን ማድረግ መቻሉ አብርሃም ምን ነክቶት ነው? ድጋሚ እንደዚህ አይነት ነገር ውስጥ መግባትስ ይፈልጋል ወይ? ዳግም ተመልሶ ቢታመም ሊፈጠር ይችላል የሚሉ እንግዲህ በአብርሃም ዙሪያ የሚነሱ በጣም ከባድ ጥያቄዎችም እየደረሱን ይገኛሉ። አብርሃም እንደዚህ አይነት ድርጊቶችን ሲያደርግ የራሱ ምክንያት ሊኖሩት ይችላሉ። ተመልሶ ሊሄድ ይችላል ተብሎ የማይጠበቁበት ቦታዎች ላይ በተደጋጋሚ እየተገኘና እየሄደ እንግዲህ መልስ መፈለጉን አሁንም አላቆመም። ሄርሜላንም ቢሆን እንዲሁም የተለያዩ ጓደኞቹን እንግዲህ እያገኘ በዚህ ዙሪያ ላይ አብርሃም የተከሰተበትን ነገሮች ሁሉ ምንም ነገር አላስታውስም፣ ምንም ማውቀው ነገር የለም እያለ ስለሆነ እንደዚህ አይነት ነገሮች ላይ መልስ ለማግኘት በጣም ብዙ ቦታዎች ላይ ሲሄድ እየተመለከት ነው እንገኛለን። እንግዲህ በሩታም ዙሪያ የሚገኙ ሩታን ከዚህ ቀደምም ሲያግዟት የነበሩት እነዩ እንዲሁም የተለያዩ የሩታ ጓደኞችን የነበሩትን እንግዲህ በሙሉ እያገኘ እነሱንም ለማናገር በስልክም ቢሆን ኮሚኒኬት እያደረገ እንግዲህ መረጃዎችን ለማግኘት ምንድን ነበር የተፈጠሩት ነገሮች፣ ሁኔታዎች ሁሉ ምንድን ናቸው የሚሉትን ነገሮች በጣም በተደጋጋሚ ለማየት እየሞከረ ያለበት ሁኔታዎች አሉ። እንዲሁም በሩታ ብቻ ሳይሆን በሄርሜላ ዙሪያ የነበሩ ሰዎችንም ሳይቀር አብርሃም ለማነጋገርና የሆነች ፍንጭ ማግኘት ከቻለ የሆኑ ነገሮች የሚፈቱ ነገሮች የእሱ የህይወት እንቆቅልሽ ሰሞኑን የነበረበት ነገሮች ሁሉ መፍትሄውን የሚያገኝበት መንገድ ከተገኘ በሚል አብርሃም በጣም ብዙ ጥረቶችን እያደረገ ይገኛል። ተገኝቼ መልስ ላገኝ እችላለሁ የሚልበት ቦታዎች ሁሉ በመገኘት አብርሃም እንደዚህ አይነት መፍትሄዎችን ለማግኘት እየጣረ ያለበት ሁኔታዎች እንዳሉ ሰሞኑን በጣም እየተስተዋለ ይገኛል። ምክንያቱም እነዚህ ጉዳዮች እንግዲህ ለአብርሃም አሁንም ሰላምም እረፍትም እየሰጡት አይደለም። ከሩታ ጋር ይህንን ጉዳይ በሰላማዊ መንገድ ለመቀጠል እንዲችል የግድ የዚህ ጉዳይ ሁኔታ መፈታት አለበት። አለበለዚያ ዳግም እንዳልኳችሁ እንግዲህ ማን ነገ ከነገ ወዲያ ድጋሚ አብርሃም ላይ መጥፎ ነገር ሊያደርግ ይችላል የሚለው ነገር አብርሃም ላይ ስጋት ስለጣለ የራሱን ወዳጅም ጠላትን መለየት ስላለበት ከህይወቱ መውጣት ያለበትን ነገር ሁሉ ማስወጣት ስላለበት በዚህ ጉዳይ ላይ መፍትሄ መቋጫ ማግኘት አለብኝ በሚል ነገሮችን እንግዲህ በጣም በማሰላሰል እንደዚህ አይነት ውሳኔዎችን እየወሰነ ይገኛል። እንግዲህ ይህንን ተከትሎ ነው አብርሃም በትላንትናው ዕለትም ተመልሶ በድጋሚ ሩታ ቤት እንደሄደ የተሰማው። የሩታ አፓርታማ እንግዲህ የሄደበት ቅጽበት አብርሃም በዚህ ደረጃ እንዴት ይሄዳል የሚሉ በሱ ቤተሰቦችም በሱ ዙሪያ የሚገኙ ሰዎች እጅግ አነጋጋሪ ያደረገው ነገር ከዚህ ቀደም ሩታ ቤት በመሄዱና ሩታ ቤት ነበረ አብርሃም ሁሉ ነገር ትቶ ከሄርሜላ ጋር ያለውን ሁኔታዎች ሁሉ ትቶ ወደ ሩታ እንደተመለሰ እየተነገረ የነበረበት ሁኔታ ላይ ነው አብርሃም መታመሙን ሁላችንም የሰማ ነው። ከዚህ ቀደም ከነበሩት ሁኔታዎች ሁሉ የተለየ ባህሪዎችን ሲያሳይ የተስተዋለውም ሩታ ቤት በገባበት ቅጽበት እንደሆነ ሁላችንም የምናውቀው ነው። በዚህም የተነሳ እንግዲህ ብዙዎች አብርሃም እንዴት እንደዚህ አይነት ነገሮችን ሊያደርግ ቻለ እያሉ እየተናገሩ ይገኛሉ። ነገር ግን አብርሃም ሰሞኑን መፍትሄዎችን እያገኘ ስላልሆነ ከልጁ ጋርም አንዳንድ ጊዜዎችን ለማሳለፍ እንዲሁም ኤፍሬምም ሰሞኑን በተደጋጋሚ አብርሃምን ለማግኘት የስልክ ጥሪዎችንም ሲያደርግለት እንደነበረ አጋርቻችሁ ነበረ። ኤፍሬምም በተደጋጋሚ አብርሃምን ሊያወራው እንደሚፈልግ በነገረው መሰረት ያንንም አጋጣሚ በመጠቀም እንዲሁም ልጁንም ለማየት አንዳንድ ጥያቄዎችንም ለሩታ አሁንም ቢሆን አብርሃም ያልተመለሱልኝ ነገሮች አሉ ብሎ ስላሰበ ሩታ ቤት እነዚህ ነገሮች ሊጠይቅ እንደሄደ ለጓደኞቹ ሲያስረዳ በሰማነው መሰረት እንግዲህ መረጃዎች እንደዚህ እየወጡ ይገኛሉ።
ታዲያ አብርሃም በዚህ ደረጃ መልስ ለማግኘት አሁንም ተመልሶ ሩታ ቤት መሄዱ በጣም ብዙዎችን አስደንግጧል። ብዙዎችንም እያስቆጣ ይገኛል። በተለይ ቡዜ ከሄደች በኋላ የሆነ ነው የተሰማው። ምክንያቱም አብርሃም የሄደው ብቻውን ነው። በዚህ ጉዳይ ላይ ደግሞ ቡዜም የትም ቦታ ሲሄድ አብረው ልትሄድና ጥያቄዎችን ሁሉ መልስ ማግኘት ካለባቸው አብረው እንደሚያገኙ እንደምታግዘው በጣም በተደጋጋሚ ለአብርሃም ነግረዋለች። ያ ነገር ድጋሚ ተመልሶ አብርሃምን ወደ መጥፎና ወደ ቀድሞ ባህሪው እንዳይመልሰው ስለፈራች እንደዚህ አይነት ነገሮችን እየጣረች ትገኛለች ቡዜ። ይህንን ነገር ማድረጉ ግን ከቡዜ ጋርም ትንሽ ግጭት ውስጥ እንደከተተው ሰምተናል። ወደ ቤተሰቦቼ እንግዲህ በአብርሃም ዙሪያ መፍትሄ ያልተገኛላቸው ጥያቄዎች አሁንም አብርሃምን እያስጨነቁት ይገኛሉ። ብዙም ለዚህ ጉዳይ መፍትሄ በቅርቡ እንደምታገኝ እየተናገረች ትገኛለች። እየደረሷትና እያወጡ ያሉ ፍንጮች የሚያሳዩት ነገሮች እንዳሉም ስታስረዳ ተደምጣለች። ነገ ከነገ ወዲያ እንግዲህ በዚህ ዙሪያ አዳዲስ ነገሮች እንደወጡ ለእናንተ ማድረሳችንን እንቀጥላለን። ለዛሬ ያስኩላችሁ መረጃዎች ግን እነዚህን ይመስሉ ነበረ። በቀጣይ መረጃ እስከምንገናኝ ድረስ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡልን። ሌላ ቪዲዮ በሌላ መረጃ እስከምንገናኝ መልካም ጊዜ ለእናንተ ተመኘን።